እርጉዝ ናት ብለህ ተቀበላለች። እርጉዝ ናት ብሎ ቢሆን ኖሮ ማለት ነው ለእኔ የሚቀበላል ለራሱ የሚቀበላል። እናትነት በልጅ አማኝቶ ይበላል የሚባል ነገር የሚባል ተረት የሰለጠነ ሀገር አይደለሁም ብለሽ ነው ሀይሚ ሚፍታ በሰበቡ አንተ ናገባ በእኔ እንዴት ማለት ነው? ልጁ ነው የሱ ብለህ ተቀበለህ ብላ ተብሎ ከዛ በኋላ ምን አገባ ተብሎ እንዴት ነው ነገሩ? ሀይሚ እንዴ እርግዝናው እንዴት ነው? ልጁ ያንተ ነው። አይ ቲንክ ሙሉ ሰው ደስ የሚል ነው ይመስለኝ አይደለ? አዎ እርጉዝ ነኝ ብለህ ሀሳብ ለሚፍታህም ለኔ የሚተርፍ ነበር። የምግብ ችግር አለ መሰለኝ ያለው ነገር ገና ካሁኑ በትንሹ እንኳን ካለን ሰው ግንኙነት ጋር ሁሉም ሰዎች ደስ የሚሉ ናቸው። የቀረውን አብረን ምን ሬዳዋ ጓደኞች ነበሩኝ ኢንስታግራም ላይ የሚያወሩኝ ትንሽ ይሞቃል ነገር አቧራ አለ ግመል አለ። ኦ ማይ ጋድ ስም እንደሚጨነቅ ስለማቅ ቤተሰቦቻችን እንደሚጨነቁ ስለማቅ በዛውም ቤተሰቦቼ ላስተዋውቅሽ ቡዬ ቸከስክብን አይገልጸውም እኮ ኧረ ተው ኮፒ ይቅርባችሁ። አንዳችሁ ከቸከሳችሁ አንዳችሁ አትተውም እንዴ? እሺ ደስ ይለኛል ምናምን አለች። ያው በቀውቱ ነው እንግዲህ የሚሄድበትን ቦታ የሚዘጋጅልኝ ነገር 0.5 ሳንቲም ማንንም አልገመትኩም። ራሷ ነው ሀይሚን የገመትኩት። ራሷ ነች የመጣችው ማለት ነው። አይ ቡቡ ምን አለ አንዳችሁ ሱቅ ቸክሶ አንዳችሁ እንኳን ብትምሩን። እንዲህ ተመልካች እኮ ወይኔ ቀን ሙሉ ሲሯሯጥ የዋላችሁ ሁሉ ለነገሩም ለስድቡም የቸኮላችሁ የተዘጋጃችሁ ፎረፋችሁ። ምን ይሻላችሁ? ገና ፎቶ ፖስት አድርጌ እንደሆነንማ አናት የሊዶ ነበር የተሯሯጡት። አልተሳካላቸውም። እንዲህ ገና ለገና ማለት ነው እግዚአብሔርን። አረ ይመች ቡራችን ይመችሽ። ሀይሚያችን እርጉዝ ነኝ ብላ ተቀበላለችም ዛሬ ምግብ አይደርስ መስሎሻል? አይደርስ መስሎሻል? ቀልጂ። ሰላም ጤና ይስጥልን የኛ ውድ ቤተሰቦች እንዴት አላችሁ? እንዴት ናችሁ? አለው እኔ ደህና ነኝ እግዚአብሔር ይመስገን። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። እንዲሁም የሀይሚና የብሩክንም ሼር እያደረጋችሁ ወደ 300 እና ወደ 250 ገፋ አድርጓቸው። እንግዲህ ደግሞ ድሬዳዋ ላላችሁ ሰዎች ዛሬ ድሬዳዋ ነው ያሉት። እንግዲህ አረ ዛሬም አይደለም ዛሬ ነው እንጂ ቪዲዮ ተለቀቀው ከትናንት ወዲያ ይመስለኛል የገቡት ማለት ነው። ልክ ሃይሚ ከወንድ ጋር አደርኩ ብላ ፕራንክ ሰርታ ወዲያው ሮጦ ይሄደ ነው ይመስለኝ እኔ ብሩክ ሳስበው ማለት ነው። ምክንያቱም ልብሱ ምናምን ሁሉ ነገር እንደወረደ እንደዛው ነው በቃ እና ሮጦ ወደ ኤርፖርት ነው ሄደ የሚመስለኝ ሳስበው ማለት ነው ብሩክ። አረ በጣም ያሳቀኝ መግቢያ ላይ የቸከሰው ቸከሳ የሌለ ነው። በቃ እናንተ ባልና ሚስት በቃ ተቸክሱብናላችሁ። ተው እንጂ አንዳንዴማ ማራ አድርጉን እንዴ። ማን አለልኛ አንተ ብሩኬ አሁን ብሩኬ ቢደክመው ሃይሚ አለችለት፣ ሃይሚ ቢደክማት ብሩክ አለ። ኦዲየንሶች ሲደክማቸው እኛ እንኳን ስናግዛቸው ለመሳደብ ነው አፋቸውን የሚያሾሉት እንጂ ለመረዳት እኮ አይሞክሩም። እኔ ዛሬ ተናገርኩኝ ወይ ሰርፕራይዝ ሊያረጋት ይሆናል። ቀድሞ እንኳን ብሩኬ ቢሄድ እንኳን ሰርፕራይዝ ነው የሚያረጋት። ሃይሚ ከመሄድ አትቀርም። ወይ ደግሞ በበቀደሙ ፕራንክ ተናዶ ኤርፖርት ድረስ ሄዶ ልሄድ ነው ትቼሽ ብሎ ፕራንክ ሊያደርጋት ከዛ በኋላ የሱንም ወረቀት ጨርሶ ይዟት ሊሄድ። ሁለት ነገር ነው ሶስት ነገር ነው ቪዲዮ አስተካክዬ እየሰራሁላችሁ ማለት ነው። እንደው ከሶስት ግማሹ ነው የሆነው። ምንድነው የተሳሳትኩት? አገር ውስጥ ነው የሚሄዱት አላልኳችሁም በርግጥ ማለት ነው። ነገር ግን ሃይሚ እንደምትሄድ ነግሬያችኋለሁ። ሃይሚ ማለት ነው። ምክንያቱም ሁለት ነገር ነው ያቀርብኩላችሁ። ስለዚህ እኛን እመኑ፣ ከመረበሻችሁ በፊት እኛን እመኑ። ገባችሁ አይደለ? እና ትናንትና የጠበቃችሁት አሁን ብዙ ነገር እናንተ እንደምትጠብቁ ነው። እነሱ እናንተ የምትሉትን ነው በቃ እነሱ እየተከተሉ ያሉት። ያንን ራሱ ገዝቷት ራሱ የፖስተው ብሩኬ በቃ ሄደ የሚባል ወይኔ አንድ ጊዜ በቃ እቺ ዱባይ ሄዶ አጨለለን። ከዛ በኋላ በቃ እንዲህ ሙድ መያዣ ሆነ ቀረን እኮ። ለማንኛውም ይመቻችሁ። ሀገራችሁ ውስጥ መዝናናታችሁ በጣም ጥሩ ነው። ምክንያቱም ያኔ ይሻላል ብዬ አስባለሁ። አሁን ላይ ያኔ ብዙም የተረጋጋ ነገር የለም በውጭ ላይ እንደምንሰማው ከሆነ ማለት ነው። ያኔ ሀገር ላይ ጥሩ ነው። በዶላር ከመዝናናት በመንዝሮ መዝናናት ይቀላል ብዬ አስባለሁ። ለምሳሌ ከኢትዮጵያ ውጭ ወጥተው ቢዝናኑ በዶላር ነው የሚዝናኑት። ስለዚህ ዶላሩን ወደ ኢትዮጵያ ተመንዝሮ በኢትዮጵያ ቢዝናኑ ይሻላቸዋል። ለወጭም ለምንም ይቀንሳል ብዬ አስባለሁ። ግን ያም ሳይሆን ያው በዓል ከመድረሱ በፊት ሪፍሬሽ እናድርግ ብሎ ብሩኬ እንግዲህ ዛሬ ሚፍታህም አለ። ሚፍታህ እንግዲህ ሙስሊም ሆንክ እንጂ የንስሐ አባት ቢያደርጉ ራሱ ደስ ይለኝ ነበር። ይቻላል እንዲህ በእስልምና መሆን ይቻላል። ይቅርታ ቤተሰቦች ማለት ነው። በኋላ እንዳትሉ ይቻላል አይቻልም። የሚቻል ከሆነ የንስሐ አባታቸው ቢሆን ደስ ይላል። ግን አይ የሚቻል አይመስለኝም።
ያኔ ሰሃባት ማለት እኮ እምላችሁ ያኔ የሚቀጣ የሚገስጥ የሆነ በቃ ስታስ ነገር ሲሰሩ እንዲባታረገው እንዲባቶን ብቻ የሆነ እንዴት ነው ምን ነበር ራሱ ረሳሁት ማለት ግን እንደዛ ስላችሁ ንስሐባት ስላችሁ ይለያያል የሆነ አሁን እሱን ይሄ ማን ነው ሚፍታህ ልል ያሰብኩበት በጣም ከቅርበታቸውና ሰኩሪቲ ከመሆናቸው አንፃር ነው ልል ያሰብኩበት ምክንያት እንጂ ይለያያል ንስሐባት የሚባለውና እንደነሱ አይነት ጓደኛሞች በምን ልግለጸው የምገልጽበት ነገር ቋጥቼ ነው እንደዛ ያልኩት እና ለማንኛውም ብቻ የቅርባቸው ሚስጥረኛቸው ስለሆነ ብቻ ያው የነገር አባት ልበለው በቃ እንደዛ ብለው ይሻላል ምክንያቱም አይገናኝም ንስሐባት ከሚለው ጋር አይገናኝም እና ብቻ ግን ወጣም ወረደም ምርጥ ጓደኛቸው ስለሆነ ይዘውት ሄደዋል ግን ናዲያ ለምንድነው ቆይ ማታስታርቁት ብሩኬና ሃይሚ ናዲያ ጋር ማታገናኙት ለምንድነው እናንተ ሚዲያ ላይ በቅርብ የምናቃቸው ሴቶች ጠፉ እግዚአብሔርም ብሩክ ጀግና ነው ሃይሚን ጥንክር አድርጎ ይዟታል እስካሁን ደስ ባይዛት ኖሮ እስካሁን ይሄን እሷም ጠፊ ነበረች ሃይሚ ማለት ነው እውነት ማለት አሰራም ነበር እዛ ቡታጅራ ብትሆን ብቻዋን አሰራም ነበር እውነት የምሬ ነው የምላችሁ ግን ከብሩክ ጋር ስለሆነች እግዚአብሔርን ፍቃዱ ስለሆነ ይሄው እስካሁን ድረስ ወጥራ ይዛ ይሄው እስካሁን ድረስ አበቡ እንዳበባ ነው የሚባለው እግዚአብሔርን የሃይሚ ጥንካሬ ብቻ ነው የሚላችሁ እዚህ ደረጃ የደረሰችበት ፓርት ማለት ነው የብሩክ ነው ብሩክም አለበት ከእግዚአብሔር በታች ብሩክ አለበት እና ያው ብዙዎቻችሁ ሌላ ታሪክ የጠበቃችሁ ሰዎችም ብዙም ደስ እንዳይላችሁ ብዙም እንዳትናደዱ ቀኑም ሙሉም በምን ልሳደብ ብላችሁ የስድብ አባዜ ያለባችሁም ኮመንት ስር እኝኝ ስትሉ የነበራችሁ ያው አልተሳካም በቃ እንግዲህ የስድብ አጀንዳ ይዘው የመጡት የመዝናናት አጀንዳ ነው ሃይሚና ብሩኬ ዘና ፈታ ሃይሚ ትንሽ ቆዘም ብላለች ደክሟት ይሁን ምን ይሁን ፊቷ ቀየር ብሎብኛል ማለት ነው ደክሟት ነው መሰለኝ አይ ቲንክ ይመስለኛል እንደዛ ነው ቀየር ብሏል ፊቷ ማለት ነው ከዛ ውጪ አይሲ ያለ እንትን ላይ የምትሄዱ ሰዎች ማለት ድሬዳዋ የምትሄዱ ድሬዳዋ ግን ሙቀት ነው ድሬዳዋ ሙቀት ነው በጣም ይሞቃል ወደ ባህር ወደ ምንድነው ወደ ሳውዲ በረሃ ሲኬድ በዛ አይደል የሚታልፈው ይመስለኛል ድራማ ሲሰሩ ምናምን አያለሁ እና ቡቡና ሃይሚ ማለት ነው ግመል ላይ ወጣችሁ እንድታሳዩን እንጠብቃለን በጉጉት እንዴ ድሬዳዋ መሄዳችሁ እዛ አቧራው ላይ ራሱ ጨፍራችሁ ምናምን ብቻ ብዙ ነገር ነው የምንጠብቀው ቡቡ ማለት ነው ግን ማለት ነው ሃይሚ ሲቸክስ በቃ ቸከሳሷ ላይ ያምራል ትቸክስ ማለት አያምርም ማለቴ ሳይሆን ከአንድ ቤት ሁለት ሰው ሲቸክስ አይደብርም ቤተሰቦች እኛስ ማናለን እንዴ እኛ ማን ላይ እንቸክስ እንዴ ቡቡ በል እንዳትቸክስብን ካሁን በኋላ መግቢያ ምናምን መቸከስ አይቆም እንዴ ሁለታችሁ በየቸከሳችሁ ምን ነው ሸዋ እንዴ አረ ዛሬማ አዛገኝ ነው አዛገኝ አይገልጸውም እግዚአብሔር እኔማ እልፍ ብዬ ከዛ ተመልሼ ነው ያየሁት ከዛ ተመልሼ ልክ ሃይሚ ጋር መሆኑን ሳቅ ተመለስኩኝ እንደገና ማለት ነው እና እንደዛ ነው የጨረስኩት እንጂ እኔ እንትን አላልኩም ትናንትና ግን ሃይሚ እኮ እንደዛ አይነት ነገር ቴንሽን ባትለቅባችሁ እኮ ብዙ ነገር አታስቡ ነበር የሃይሚም እጅ አለበት እዚህ ላይ ትናንትና ችግር ተፈጥሮ ምን ተፈጥሮ እንደው ቆይኛ ምን አረግናችሁ ቆይ እናንተን ማን ይበቀልልን ቆይ ብሩኬና ሃይሚን ማን ይበቀልልን ቆይ ሚፍታህ ተበቀልልን ሚፍታህ ሰምተሃል ሚፍታህ ይሄ ቪዲዮ ከደረሰ ሃይሚና ብሩኬን ተበቀላቸው በሆነ ነገር ተበቀላቸው በአንድ ነገር ማለት ነው ቀለል ባለ ነገር በማያስጨንቅ ነገር ማለት ነው ለምሳሌ ምንድነው የሆነ አይዲያ ቢሰሩልኝ እኮ እኔ ሰጣቸው ነበር አይዲያ እግዚአብሔርን ሃይሚና ብሩኬንማ ሚፍታህ አጨልለህ እንድታሳየን መቀጣት አለባቸው እንዴ ሃይሚም እንደዛ በቴረር አድርጋን ሄደች ብሩክም ጭራሽ መግቢያው ላይ በተረር እንድንሆንለት ደግነቱ እንኳንም በዚሁ አልቀጠልክ እንኳንም በዛው አላደርክ ሳትናገር ምናምን ማለት ነው ብቻዬን ሄድኩት ብለህ ግን እሷን ደብቀ መተ ቢሆን ወይኔ ጉድ ነበር ትላንትና ለራሱ አንዳንዶቹ ውርውር እያሉ ነበር ፎቶ ለመዘቅዘቅ ተዘጋጅተው ማለት ነው እየጻፉ ምናምን ነገር የፎቶ እየለጠፉ ተዘጋጅተው ነበርና ሃይሚ አልመጣችም እኔ እዚህ ቦታ መጥቻለሁ ከሚፍታህ ጋር ነኝ ብሎ ሃይሚን ደብቆ በማግስቱ ይዟ ቢመጣ ዛሬ ሌሊቱን ያለ ጦርነት ተውኝ ያለ ግፊያ ተውኝ የምሬ ነው ብላችሁ
እግዚአብሔር የጨረቃ ፋሚሊዎች አይ አንዳንዴ ታሳዝኑኛላችሁ፣ አንዳንዴ ደግሞ ታስቁኛላችሁ። የምሬ ነው። እና ለማንኛውም ፈታ ዘና ለማለት ነው ዛሬ እንግዲህ የመጡት። ምንም ሀሳብ የሚሰጥበት ነገር አይደለም። ባልና ሚስቶች ግን አቸክሱብን። ሀይሚ ደግሞ እርጉዝ ነኝ ብለህ ተጨማሪ ምግብ ተቀበል ብላ ነበር። እንግዲህ የእናትነት ውለታ እየተለማመደች ነው በዛው ማለት ነው። ለማንኛውም ይመቻችሁ፣ እናመሰግናለን ባይ